ልክ ሲፈታ አርብሮብም ማንል ምንም ማንል ማጋበስ ሁሉንም ወደ ጠጅ ቤት ወደ ጠላ ቤት ወደ ቢራ ቤት ይሄ መሞት ነው ሄኖክ ኃይሌ እንዳለው ማለት ነው በትንሳኤ ማግስት ጾም ጸሎት ተረሳኛ መሞት ጀመረ አንተ ስትነሳለህ ይባላል ትንሳኤ ለክርስቲያኖች ሁሉም ነገር ነው ኢየሱስ ክርስቶስ ሞትና ትንሳኤ የኛ ትንሳኤ የታወጀበትን የወንጌሉን ቃል የምታምኑ ሁሉ በመላው ዓለም ያላችሁ ክርስቲያኖች ክርስቶሳውያን ቃል ለብርሃነ ትንሳኤው በሰላም አደረሳችሁ ለማለት ፈልጋለሁ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ላይ ምን ይለናል እመሰ ክርስቶስ ይተንሳ ከንቱ እቱ ትምህርትነ ክርስቶስ ካልተነሳ ትምህርታችን ሁሉ ከንቱ ነው ከሁሉ ይልቅ ምስኪኖች እኛ ነን ይላል በኋላ ቀደም ብሎ ሲጀምረው አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ይላል የጌታ የትንሳኤ ምስጢራት ብዙ ቢሆኑ ትልቁ ነጥብ የመነሳቱ ምስጢር ለኛ ትንሳኤያችንን ለማወጅ ነው ስለዚህ በኩር ሆኖ ተነሳ ሲል በኩር የመጀመሪያ አይደለ እኛ እንከተለዋለን እንደማለት ያው በሮሜ መልእክቱም ሞቱን በሚመስል ሞት ከርሱ ጋር ከተባበረን ትንሳኤውን በሚመስል ትንሳኤ ከሱ ጋር እንተባበራለን ብሎ እንደተናገረ ማለት ነው ያው ገና ስንጠመቅ ጀምሮ በሞቱ በትንሳኤው ምሳሌነት ነው እንግዲህ በገላትያ መልእክቱ በቆላስይስ መልእክቱም እንደተናገረ በጥምቀት ከርሱ ጋር ተቀበራችሁ ዳግመኛ ኢየሱስ ክርስቶስን ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ በጥምቀት ከሱ ጋር ተነሳችሁ ይላል ብቅ ጥልቅ የማለቱ ነገር ሁሉ የመዘፈቅ መደፈቁ ራሱ የዛ ምሳሌ ስለሆነ ለተወሰነ ሰከንድም ቢሆን ከትንፋሽ ተቋረጣል የሞት ምሳሌ በሚሆን መንገድ ስትወጣ ደግሞ የመነሳት ምሳሌ በመውደቅ በመነሳት ውስጥ አልፈ እንደገና ደግሞ አክቹአሊ ሞተህም ደግሞ ትነሳለህ ሶስት ጊዜ ብቅ ጥልቅ ቢባለውም ለዛ ነው ስለዚህ ገና ስንጠመቅ ጀምሮ ሞትና ትንሳኤውን እያሰብን በህይወታችንም ደግሞ ሞቱን በሚመስል ሞት በትንሳኤው ብቻ ሳይሆን በሞቱ መጣ መስቀልን ተሸክሞ ይከተለኝ ለተባለ በስሙ በማመን የሚመጣውን መከራ እየተቀበሉ ከስጋ ፈቃድ ጋር በሚኖረው ትግል እየታመሙ በዛ ሁሉ ጣውረድ ውስጥ ሞቱን በሚመስል ሞት ተከትሎ ከዛ በትንሳኤውን በሚመስል ትንሳኤ መተባበር ነው ክርስትና ስለዚህ ያ ነገር አሹር ሊሆን የተረጋገጠው በትንሳኤው ነው ባይነሳስ ኖሮ የትንሳኤ ተስፋ የለን ተስፋ ትንሳኤ ነበር መቅደም ወንጌላችን ላይ ተንሳ ከመይ ማህረነ ተንሶ ስጋቲነ የኛ የገዛት ስጋችንን ትንሳኤ ያስረዳ ዘንድ ተነሳ ነው ስለዚህ በትንሳኤው እንደምንነሳ አወቅን ማለት ነው ስለዚህ የክርስቲያን ተስፋው እንግዲህ ጾሞ ጸልዮ እንግዲህ አሁን 55ቱን ቀን ጾመን ሰግደን ኪራይ ላይ ጾም ብለን ላባችን ጠፋ አድርገን ያው ብዙ ዋጋ ተከፍሎ መጨረሻ ተስፋው ትንሳኤ ከሱ ጋር ለመኖር ይሄ ሁሉ ድካም አይደል የጸሎት ሃይማኖታችን መጠቅለያ እሱ ነው ንሴፎ ትንሳኤ ሙታን ብለን ነው ምን ተቀልል ያ ነው የትልቁ ትንሳኤ ንሴፎ ተስፋ እናደርጋለን ነው ያ ተስፋችን ይቀጫል ማለት ነው አይኖርም ማለት ነው ክርስቶስ አልተነሳ ማለት ነው ከሁሉ ይልቅ ምስኪኖች ነን እንደው በዚህ ዓለም ፈታበሉ በቃ እንደፈለጋችሁ ነው 80 ለማይሞላ ይያሉ በቃ እቺ ምድርና እቺ ህይወት ብቻ ናት ያለችን ከሞት በኋላ ምንም የለም ከሚሉትም አነሰ ምክንያቱም ቢያንስ እነሱ ይሄንን አምነዋልና ያመኑበትን 80 ዓመት የመሰላቸውን ነገር አድርገው አለፉ እኛ ግን የሌለንን ተስፋ እየጠበቅን ነበር ማለት ነው በከንቱ ደክመን ይሞት ነው ስለዚህ ትምርታችን ሁሉ ከንቱ ነው ከሁሉ ይልቅ ከዓለማውያን ሁሉ ይልቅ ምስኪኖች ነን ይላል ስለዚህ ትንሳኤ ማለት ክርስቲያን ህይወቱ ትርጉም ያገኘበት ተስፋው የተረጋገጠበት መንግስተ ሰማያትን መውረሱ ከሞት በኋላ ከመቃብር በጀርባ የድል ነሾች ማህበር መኖሩ ህይወት እንዲህ እንደማይቀጥል የዛሬው መከራ እንደማይቀጥል በአንድነት ከርሱ ጋር የምንኖርበትን ተስፋ ያስታጠቀን ነውና ልክ አሁን ነጭ እንደለበስ ነው ሁሉ ጊዜም ነጠላ ነጭ ምን ለብሶ እኮ የጌታ ትንሳኤ ምሳሌ ነው ምን ጠብቀው ትልቁ ተስፋችን እሱ ስለሆነ ነው ቤተክርስቲያን በሄደ ቁጥር ሰው ወንዱ ሴቱ ነጠላውን ለብሶ ልክ ጌታ ሲነሳ በነጭ ለብሶ እንደተነሳ እኛም ትንሳኤን እንጠብቃለን ዳግም ምጽአትን እንጠብቃለን በሚል ምሳሌነት ህይወታችን ሙሉ ትንሳኤውን የሚያረጋግጥ አሁን ከዚህ በኋላ 50ንም ቀን ክርስቶስ ተንሳ ሙታን እያለ ምናውጀውም ለዛ ሰላምታችን ሁሉ ቅዱስ ኤፍሬም እንደተናገሩት እንኳን ደስ አላችሁ ክርስቶስ ተነሳ እየተባባለን ጊፍት የምንሰጣጣበት ሁላ ነው መሆን ያለበት እግዚአብሔር የደስታ ተጻራሪ አይደለም ደስ ከሚላቸው ጋር ደስ ይበላቸው ነው የሚለው መጽሐፍ ጌታ በሰርግ ቤት እኮ ተገኝቶ ማዕድ ባርኮ ውሃውን ወይን አድርጎ የደስታቸው ተካፋይ እኮ ሆኗል
እና ግን መጠኑን ሲያልፍ አላማውን ሲያስረሳ የተሰባሰብንበትን አላማ በሚያስረሳ መንገድ ፍጹም የሃይማኖት ተጻራሪ መዘመር ሲገባው ሲዘፈን ማሸብሸብ ሲገባ ሲደንስ በቃ ሰይጣን በተዘዋዋሪ በበዓል አስመስሎ ለእግዚአብሔር አስመስሎ ለጣዖት እየሰዋን ነው ማለት ነው። በቃ ሰይጣን ራሱ የብርሃን መልአክ አስመስሎ ራሱን ይገለጣል ነው በቃ የትንሳኤው ጌታ ሆኖ የሞተልንና የተነሳልንን አምላክ አሸፍኖ እሱ የሞተው አፈርልሶ እየተነሳብን ነው ማለት ነው። ስለዚህ ይሄንን በደንብ በጥንቃቄ ማየት ይገባናል። አንደኛ ደስታውን በመጠን እናርገው ምግብ መጠጡን በመጠን እናርገው። አንደኛ ፈጽሞ ትንሳኤ አካባቢ መገኘት የሌለባቸውን ስጋዊና አጋንንታዊ ነገሮችንም እናርቅ። ስለዚህ በዘፈን በጭፈራ በዳንስ መከበር የለበትም አይገባውም። አንድ ክርስቲያን እዛ መገኘትም የለበትም። ኦርቶዶክሳዊ ለማርኬት ነው የቀረበው። አብዛኛው ሰው አሁን ኮንሰርት ቲኬት ቆርጦ እንትን የሚለው ሲጨፍር የሚያነገው ሲጠጣ የሚያነገው ኦርቶዶክሳዊ ነው። አይተከው የምንሰደብበት የምንነቀፍበትም ትልቁ ድካማችን ይሄ ነው። ምግባሩ የለንም። ጥርት ንጥት ያለች ሃይማኖት ይዘን ሳለ በምግባር የደከምን የሚያደርገንም ይሄ ስለሆነ በየአመቱ ይሄ መልእክት መቼም ከመነገር በወዝኖ ያቅ በስነ ጽሁፉም በስብከቱም በመዝሙሩም ብዙን አባቶች መግለጫ ሲያወጡ ራሱ ሳይጠቁሙ አልፈው ያቁም ግን ህይወቱ ላይ የለንበት። ስለዚህ ከባድ የሆነ የማርኬት ላይን ከባድ የሆነ የቢዝነስ ላይን ሁላ በቃ ከአለት የጠነከረ ወፍራም እንጀራ ተገንብቷል በዘመናት በገና በትንሳኤ ኤክስፖ ፌስቲቫል ምን እየተባለ ስለዚህ ወስዶታል። የቤተ ክርስቲያን መሆኑ ቀርቶ የሆነ አካል ገቢ ማግኛ ሁላ ሆኗል። ይሄ እንደውም እንደ ተቋም ሊታሰብበት የሚገባ ነገር ነው። የሆነ ጊዜ ላይ እንደውም አንድ ከውጭ የመጣ አርቲስት መጥቶ ለአዲስ አመት ይሁን የገና ይሁን ክሪስማስ ይሁን አላውቅም ግን ያ ሰው የኢሉሚናቲዝም ተከታይ ስለሆነ ብቻ ነው ያው ሁሉ አቧራ የተነሳው። ማንም ይሁን ዘፋኝ ከሆነ በእኛ በዓል ስም የሚነግድበት ነገር እንዲቆም ህጋዊ ማዕቀፍ እስከ መስራት ሁሉ መደረስ ነው ያለበት እንጂ የሆነ ሰው ከውጭ የሆነ አነጋጋሪ ሰው በቢዮንሴና በየሆነ አርቲስት ደረጃ ያለ ሰው ስለመጣ ብቻ ስትል ወይም ደግሞ ሌላው ደግሞ ሲሰራ ዝም ስትል ምንም ለውጥ አታመጣም ማለት ነውና ክርስቲያኖች በተለይ ከትንሳኤ በኋላ ያለው መብል መጠጥን ስጋዊ ነገርን ቢያቆሙ ቢቀንሱ መንፈሳዊ ነገር ላይ ቢያተኩሩ 365ቱም ቀን በየሰዓቱ ነው በኩሉ ጊዜ በኩሉ ሰዓት አይደል ይተባረክ ይተአኮት ስሙ ለእግዚአብሔር ወትረ በኩሉ ጊዜ በሁሉ ጊዜና በሁሉ ሰዓት የእግዚአብሔርን ስም ማመስገን ነው እንጂ መርጦ ማመስገን መርጦ ወደ ዘፈን መርጦ ወደ መዝሙር ባናረገው በጣም መልካም ነው የሚል መልእክት ማስተላለፍ ፈልጋለሁ በዚህ አጋጣሚ። የጌታ ትንሳኤ የኛ ትንሳኤ ማረጋገጫ። ስለዚህ የኛን ትንሳኤ ያረጋገጥንበት ስለሆነ የጌታን ትንሳኤ አስተባብረን ነው የምናከብረው ከኛ ጋር እንነሳለን በመጨረሻው በሚል ማለት ነው። ይሄንን በሚገልጽ ምስክርነት ዜማ ዝማሬ ቅዳሴ እናከብረውና በዓሉን ግን በህይወት ትንሳኤ ብዙ አይነት አለ። አሁን ትንሳኤ ልቡና ስለሚያስፈልገን ዮሐንስ በራእዩ እንደነገረን የፊተኛው ትንሳኤ የተባለው ማለት ነው ፊተኛው ትንሳኤ ያለው ነው ለኋለኛው ትንሳኤ ሬዲ ብሏል። ብፁዕ ነው ፊተኛው ትንሳኤ ያለው። ፊተኛው ትንሳኤ ማለት ከዋናው ትንሳኤ ዘጉባኤ በፊት ራስን በንስሐ ማንሳት ማለት ነው። ስለዚህ አንድ ክርስቲያን በቃ መደምደሚያው መዳረሻው መንግስተ ሰማያትን መውረስ ነው። ለዛ ደግሞ ዋስትና የሰጠው የጌታ ትንሳኤ ነው። ስለዚህ ያንን መንግስት የመውረሱን ነገር የሚያረጋግጠው እዚህ ጋር ያለችዋን ትንሳኤ ሲነሳ ነው። እቺ ምንድናት? እንጨት ሆኖ የማይጤስ ሰው ሆኖ የማይበድል ስለሌለ በድለን ንስሐ ሳንገባ መንግስቱን እንደማንወርስ የሉቃስ ወንጌል ላይ ጌታ ነግሮናል። ካልተመለሳችሁ ንስሐም ካልገባችሁ መንግስቴን አትወርሱም ስላለ መውደቃችንም ደግሞ ስለማይቀር እንደሰው እምንነሳበትን ንስሐ የሰጠንን አምላክ እያመሰገንን በኃጢአት የሞተ ሰውነታችንን በንስሐ ተነሳ ይሆነን በንስሐ ማንሳት ነስሑ እስመ ቀርበት መንግስተ ሰማያት የሚለውም ለዛ ነው። ሁሉ ጊዜ ዲያቆኑ ከመናው በፊት በቃ ያቺ ናት የክርስቲያኖች ህይወት ማለት ነው። እና እለት እለት ብንበድል እንኳን እግዚአብሔር ከአመጻ ሁሉ ሊያነጻን የታመነ ነው። የፈለገ ኃጢአት ብንሰራ ከእግዚአብሔር የምህረት ባህር እንደ ጠብ እንዳለ የደም ጠብታ ነው የኃጢአታችን ብዛት። ስለዚህ ምንም አይደለም እንመንበት እንጂ ላለመመለስ ራሳችን ፈቃዳችን እናሳምን እንጂ እግዚአብሔር ሊምረን የታመነ ሊያነሳን የታመነ ነው። ስለዚህ ሁሌ እንወድቃለን ሁሌም በንስሐ እንነሳለን። ስለዚህ ፊተኛውን ትንሳኤ ገንዘብ ማድረግ ከክርስቲያኖች ይጠበቃል። የራስን ትንሳኤ እንዳለ ተስፋ ትንሳኤን ገንዘብ ማድረግ ከክርስቲያኖች ይጠበቃል። እንዲሁ ደግሞ ከበዓሉም ስሜት ጋር በህማማቱ በሞቱ ያለቀስነውን ያዘንነውን አታችን የሆነውን ከስፒሪቹዋል አክቲቪቲዎች ጋር ልክ ትንሳኤ ላይ ደግሞ ድንገት በቃ መሞት እንዳንጀምር
ልክ አሁን ይሄ ልማዳዊ ዘልማዳዊ ነገሮችን ከማረጋ በተለይ ፕራክቲካሉ ነገር እናወራውን ለምሳሌ በጾም በጸሎት ከብዙ ነገሮች ከመከልከል ቆይተን ልክ ሲፈታ አርብሮብም አንል ምንም አንል ማጋበስ ሁሉንም ወደ ጠጅ ቤት ወደ ጠላ ቤት ወደ ቢራ ቤት ይሄ መሞት ነው ሄኖክ ኃይሌ እንዳለው ማለት ነው በትንሳኤ ማግስት ጾም ጸሎት ተረሳኛ መሞት ጀመረ አንተ ስትነሳ ነው ይባል ስለዚህ ማህበራዊ ላይፍ ስታይላችንንም ክርስቲያናዊ ማድረግ የሰሞንኛ አለ ማድረግ ሁሌ መነሳት ማለት ነው ሁሌ አሁን ጾም ሁሌ መሆን አለበት ግዴታ ቤተክርስቲያን በአዋጅ የምታጾማቸውን ብቻ መሆን የለበትም ፈቃደ ስጋችንን ለፈቃደ ነፍስ የምናስገዛበት መሳሪያ ስለሆነ ስንተው ይሰለጥንብናል ኃጢያት ስለዚህ እንደዚህ ያሉ ነገሮችንም ማሰብና በህይወት መግለጥ አንደኛ የተከፈለልንን ዋጋ ማወቅ ነው ቀለትለት መረዳት እንግዲህ አሁን ለገላትያ ሰዎች እንደተነገረው ኢየሱስ ክርስቶስ እንደተሰቀለ ሆኖ በህሊናችሁ የተሳለውን ስዕል አጠፋችሁት ማን አዚም አደረገባችሁ እንደተባለው አሁን የሆነ አዚም አለብን ያን አዚም የሚገፍልን ምንድነው ጌታ የከፈለልን ዋጋ መረዳት ነው በቃ የተከፈለልን ዋጋ እለት ስንረዳ እንደውም ከዛም አልፈን በእንባ 70 ዘመን እንዳሰበው እንደ ቅዱስ ዮሐንስ ነው ምን ሆነው ቢያንስ ክፉ አለመስራት ባንችል ስንሰራ እንድንጸጸት ወደ ንስሐ እንድንሄድ ያደርገናል ሌላው የትንሳኤውን ዋጋ እንድናቅ ምንድነው ትንሳኤው አሁን ዛሬ ያነሳነው ነገር ማወቅ ጌታችን ተነሳ የሚል ብቻም ሳይሆን የኛም ትንሳኤ ማረጋጋጫ እንደሆነ አውቀን ትልቅ ባልነቱን አውቀን ለምሳሌ አሁን እንኳን ደስ አለ ይባላል አሁን አንድ ሰው ጥሩ ነገር የተደረገለት ምርቃት ሰርግ የተደረገለት አንድ ሰው ጋር ስትሄድ እንኳን ደስ አለ ትላለህ ስለዚህ መልእክቱን መለወጥ ክርስቶስ ተንሳ ሙታን በአብይ ኃይሉ ስልጣን እያልን በቅዳሴ እንደምንለዋወጠው በቃ የጋራ አሁን ለምሳሌ ሰላምታ ስንሰጣጥ ሊቁ እንዳለው ማለት ነው እንኳን ደስ አላችሁ ክርስቶስ ተነስቷል እንደተባለው እና የጌታን ትንሳኤ ኢንተርቴን መደረግ ኢንፎርማሊ ማለት ነው ሌላው ግን በጾሙ ጊዜ በደንብ አጠንክራ ቤተክርስቲያን ይዛ ሰብስባ ያስለመደችን ልምምድ በጥቂቱም ቢሆን በየቀኑ መለማመድ ለምሳሌ አሁን ስግደት ቤተክርስቲያን በሄድን ቁጥር አንድ ሶስቴ መስገድ በቃ ሰላም ለኪ ብሎ ጸሎቱን አለማቋረጥ የዕለቱ ዳሴ ማርያም መዝሙረ ዳዊት እየዘመሩ መሄድ መቼም ስናልፍ ስናገድም በቤተክርስቲያን አቅጣጫ ነው የምናልፈው አማተው ጸሎት አድርሶ በቅድስት ስላሴ ብሎ ጸሎተ ግዝተነ ማርያም ደግሞ መሄድ ራሱ ትልቅ ነገር ነው በቃ ቢያንስ ሌላው ቦታ እንኳን ቢረሳን ማለት ነው እና የጸሎትን የጾምን ህይወት መለማመድ እንደ በፊት ጊዜ እስከ 6 እስከ 9 መጾም እንኳን ባይቻል ምግቦች መምረጥ ይሄ በጣም ይሄ ኤክስትሪም የወጣ ነገር አለ ማድረግ ኤክሰሲቭ አለ ማድረግ ምን ይሄ ምንድነው የአልኮል መጠጡንም የማነቃቂያ መጠጡንም መደበኛ መጠጡንም በቃ እንትን ማድረግ ማለት ነው አሁን ለምሳሌ ሮባርብ ተፈቅዶልኛል ስለዚህ በቃ እስቲ ልጠቀምበት ከሚል አስተሳሰብ ወጥተን እንደውም ለጤናም እኮ የሚጠቅም አይነት ልምምድ ነው የሚሆነው አይደለ በኋላ 50 እና 60 ላይ ከመማቀቅ አሁን ይሄ ኢንተርሚተንት ዳይት ምግብ መምረጥ ራስን ቆጠብ ማድረግ የሚሉትን ነገሮች ከጾሙ ጋር አያይዞ ቻሌንጅ ማድረግ ራስ እና ወደዚህ ነገር መምጣት ቅዱሳት መጻሕፍትን ማንበብ አሁን ትንሳኤ ነው 50ውን ቀን የሚተረከው ስለ ትንሳኤ ማንበብ ነገር ትንሳኤውን በደንብ ማጥናት መማር መጠየቅ አሁን ሶሻል ሚዲያው ለዚህ ቅርብ ነው እና አዳዲስ ነገሮች ራስን ማጋለጥ ለምሳሌ የትንሳኤው ብርሃን የሚባለውን ነገር ብዙ ሰው የሚያውቀው አይመስለኝም ኢየሩሳሌም ሁሉ ጊዜ በመንፈቀ ሌሊት የሚገለጥ ታላቅ ብርሃን አለ ርደተ ብርሃን እና አሁን ማናውቀው ብዙ ነገር አለ ስለ ትንሳኤው ላይ የታጨቁ ብዙ ምስጢራት አሉ ስለዚህ ምናልባት አውደ ምሕረት ላይ ከመስማትም ባሻገር በንባብ በተለያዩ ሚዲያዎች ላይ የሚገኙ ነገሮችን በመስማት በዛ ነገር እንትን ማለት ህይወቱን ገንዘብ ማድረግ ከምንም በላይ ደግሞ አሁን ንስሐ የሚሰጠው መደበኛ አጽዋማት በማይውሉበት ቀን ስለሆነ ለንስሐ ራስን ማዘጋጀት አሁን አርብ ሮብም የሚበላበት የጾም ያልሆነ ጊዜ ላይ ነው ብዙ ጊዜ የሚሰጠው ንስሐ ስለዚህ እስቲ በዚህ ሳዳው ንስሐ በገባ እዳይን ባወራረድ በጀት መዝጊያ ነው እኮ ብዙ ጊዜ አይደለ ግንቦት ሰኔ ላይ ስለዚህ በጀታችንን ብንዘጋ እዳችንን ብናቃለ ብለን ብናስብ እንዲህ ያሉ ነገሮችን ራስን ማላመድ ያው ማይንድ ይለምዳል በነገራችን ላይ ኃጢያቱንም እንደሚለምደው ሁሉ የጽድቅ አሁን ቤተክርስቲያን መሄድ ከለመድክ በቀን ትንሽ ቅጠል እንትን ማለት ከለመድክ የሆነች መንፈሳዊ ነገር በ3 ደቂቃ መስማት ከለመድክ ማይንድ አዳፕት ያደርጋል በነገራችን አሰራሩም እንደዛ ስለሆነ ስለዚህ ራስን አስጨንቆ በቃ የሆነ የከበደ ከማድረግ ተቀስ ብለ እንቅልፍም እንደዛ አይደል አነሳስህን ከሆነ 21 ቀን በኋላ ተለምደዋል አላርም ሳያስፈልግ ልክ እንደዛ ቀስቃሽ ሳያስፈልግ ወደዛ ሩቲን ራስን የማስገባት ነገር ላይ ማድረግ በቃ ኤክስፐሪመንት ማድረግ ያን 50 ቀን አንደኛ በትክክል አልነገር ነው
ያነጋገራችን መልእክት የማስተላለፋችን ፖተንሲ ደካማ ዝም ብለህ እንደው እለቱን መልእክት ለማስተላለፍ ስትናገርና ተጭነህና አስጨነቀህ ስትናገር መስቀል ይዘህ ገዝተህ ስትናገር አንድ አይደል ገባህ አይደል እንደው ምእመናን ይሄን ባታረጉ እንደው ይመከራል አረባካችሁ ከማለት ማስጨነቅ ምእመናን ስለዚህ ካህናት የድርሻቸውን ቢወጡ በዚህ ጉዳይ ሁለተኛው ደግሞ እኔ ከዚህ ከኛው ሀገር አላወጣውም አንዳንድ ጊዜ ገና ከጾሙ ጊዜ ጀምሮ የምታያቸው አገልጋዮች ላይ ዲያቆናት ካህናት መነኮሳት ሳይቀር ላይ የምታያቸው የላይፍ ስታይል ነገሮች ሰው ያያቸዋል ሰብኮንሺየስሊ ወደሱ ለምሳሌ አሁን 3000 ዓመት ሙሉ በስጋ መብላት አለ መብላት እየተጨቃጨቅን ነው ጾም ስንፈታ ነበር በጣም ኤሌመንተሪ ነገር ሰው ስንት ነገር ላይ ደርሷል በሚስጥር መራቀቁን ተወውና አሳ ይበላል ላይ ይበላም ላይ ነው ስለዚህ አንዱ ካህን ወይ አንዱ መነኩሴ ወይ አንዱ ዲያቆን ባብይ ጾም እንክት አድርጎ ሲበላ ያየ አንድ ኦርቶዶክሳዊ የትንሳኤ ኮንሰርት ለመግባት ሞራል ባያገኝ እኔ አይገርመኝ በህይወት አላስተማር ነው ላፋችን ብቻ ነው የምንለው ኢንፋክት እኛ ራሱ ተሳታፊ የምንሆንበት ጊዜም አለ በእነዚህ ጉዳዮች ላይ አገልጋይ የምንባለው ራሱ ስለዚህ በመጠጡ መብሉ በሆሆሃው እንኳን ባይሆን አለ አይደለ ለዘብ ባለው ነገር ስትሳተፍ ያኛው አብሶ ይቀጥለዋል ስለዚህ በህይወት አላስተማርከው ጫነ ብላል ተናገርከው ትምርትም የለም እውነት ለመናገር ለምንድነው የምታቆመው ለምሳሌ አሁን መጠጥ ይከለከላል አይከለከልም ማብዛት ነው ከነጭራሹ አለመጠጣት ነው ዘፈን እንዴት በምን የቱ ማህሌት ትውዝፍት አላስተማርከው ወይ ድፍን ጭፍን አድርገህ ነው የምትነግረው ወይ አለዝበህ ነው የምትነግረው ስለዚህ ከትምርት ጋርም አልሆነ የረገጠ ትምርት መሰረታዊ ትምርት አልሰጠኸው ሰው እኮ ሲገባው ይቀየራል በነገራችን እና ወደ ምህረታችንን የሞላው እጅ እስኪላጥ ማስጨብጨብ የሆነ ሰሞንኛ ወሬ ወይ ገቢ ማሰባሰቢያ ህንጻ ቤተክርስቲያን ማሳደስ እንዲ አይነት ነገር መሰረት የያዘ ነገር ሳናስተምር ድንገት የሆነ ሰዓት ላይ ጣል ስላረካ አንድ መልእክት ሊቀየር አይችልም ሰው በህይወት ሳታስተምር መልእክትህን በተባግባቡ ሳታደርስ መሰረታዊ እምነት ሳታስተምረው አሁን እኮ ይሄንን ብቻ አይደለም ማየት ያለበት አስራት ወኩራት ያወጣል እንዴ ሰው አሁን 40 ጊዜ ለለመና ልብህን ከማድከም ለምንድነው መሰጣው ለቤተክርስቲያን የሚለውን በስነ ስርዓት ማስረጽ ህይወቱ ላይ መስራት ቤተሰቡ ላይ መስራት በተለይ ካህናት አባቶች የነሳ ልጆቻቸው ላይ መስራት ስላልቻሉ ነው ያ ሁሉ ነገር ይሆነው እንጂ በቃ ዲፓርትመንታላይዝ እኮ ሆኗል እኮ አይደል ነሳ አባት የሌለው ሰው የለም ስለዚህ ነኝ ሁሉ ነገሮች ይመስለኛል እንዳንሰማ ይሆነው በህይወት የኖሩት እነ ቅዱስ ጴጥሮስ በአንድ ስብከት 3000 ሰው ሲያሳምኑ አይተናል እኛ ዛሬ 3000 ስብከት ሰብከን አንድ ሰው አላመነልንም ለምን ስለማንኖር የማንለውን ነገር የማንሆነውን ነገር የማንኖረውን ነገር ስለምንናገር ለፎርማሊቲ ብቻ ስለምንናገር ሰውም ደግሞ ቀድሞ የሚሰማን ይመስለናል እንጂ ቀድሟል ማለት በደንብ ሄዷል አሁን ጄነሬሽኑ ያለበትን ፈተና ህዝቡ ከምን ጋር እየታገለ እንዳለ ራሱ አላወቅንለት ስለዚህ ይሄ ሁሉ ብዙ አሁን ከብዙ በጥቂቱ የታዩኝ ፋክተሮች ናቸው ግን ጥናት ይፈልጋል ብዙ ነገር ይፈልጋል ሁሌ በየአመቱ እየተናገርን በየአመቱ ያስጠነቀቅን ለምንድነው ሰው ማይለወጠው እየባሰ እንጂ እየቀነሰ ያልመጣው ለምንድነው የሚለውን እንኳን ኩዌስችን የሚያደርግ የለም ይገርም በቃ ይነገራል ሰውም ኮንሰርቱን ይሄዳል ይነገራል ይሄዳል ጉዳያችን የማይሆን አይነት ነገር ማለት ነው ስለዚህ ያ ሁሉ ፋክተር አለው እስቲ እግዚአብሔር ቢረዳን ደግሞ ከዚህ በኋላ ጠንክሮ ቢሰራ ህይወቱ ላይ ቢሰራ ሌሎቹን መመለስ ይቻል ነበር ሰሙነ ህማማት ላይ የሚነበቡት ህማማት ልብ የሚነኩ ናቸው የሚዜሙ ዜማዎች ልብ የሚነኩ ናቸው አይደል በቃ እያንዳንዱ ነገር ጥቁር መልበሳቸው ነው ያተቀደሳቱ እንባህ ነው እኮ የሚመጣው አሁን ጌታ ተገንዞ እግዚኦ መሐረነ ክርስቶስ ስትል ያን ሁሉ ሰግድ አይደል በቃ እያንዳንዱ ነገር ለኔ ነው ብሎ ማወሰብ እና በዚህ ነገር የጌታን ህማም በቃ ስንበላ ሐሞት ሆምጣጤ መጠጣቱን ማሰብ ስንተነፍስ ባፍንጫችን የተከፈለውን ዋጋ ማሰብ ጆሮአችን ክፉ ከመስማት ለማራቅ አንተ ንጉሳችን እስቲ ትንቢት ተናገር እያሉ ያን ሁሉ የስድብ ውርጅብኝ ያወረዱበት የተቀደሱ ጆሮዎችን ማሰብ ኩራተ ርዕሱን ማሰብ ህሊናችንን ክፉ ነገር እንዳንመኝ እግራችንን ለመገደብ ያ የተቸነከረ እግሩን ማሰብ በእጃችን ምንም አይነት ክፉ ስራ ከመስራታችን በፊት ይምጣብን ያ የመዳፉ ቁስል ራስን በዛ መስራት በቃ ማይንድን በዛ ማሰራት
ቢያንስ አለ መስራት ባንችል ሰርተን እንድንጸጸት እንድናለቅስ እንዲሰማን ሳይኮሎጃይዝ እንዲያደርገን ያደርጋል ማለት ነውና በዛ ያው አሁን ፕራክቲካል ብናደርገው ብዬ ነው ማለት በህይወትም እንድንተረጉመው አድርገን እንድናወራበት ነውና ከምንም በላይ ግን እንዲህ አድርገኝ ብሎ መጸለይ ያስፈልጋል በቃ አድርገኝ ነው እንዲገባኝ እንዲሰማኝ የከፈልከው ዋጋ በህይወቴ እንዲገለጥ አድርግ እኔ ደክሞኛል እንደው አቅቶኛል አልቻልኩም ስለዚህ እርዳኝ ማለቱ ደግሞ እግዚአብሔር ያው ካልጠራው ስለማይመጣ በደጅ አንኳኳል እንጂ ከከፈትክለት የሚገባ አምላክ ስለሆነ በጸሎት ደግሞ ከርሱ ጋር በተማጽኖ መቆየቱም ይረዳል ብዬ አስባለሁ